የሰው መታወቂያ ይዘህ ነው የምትዞረው? ምግብ ማስተረፍና በህይወት መትረፍ ድንቃ ድንቅ መዝገብ ላይ ሁሉ ሊያስመዘግብ ይችላል። ሳጅን ያሳዝናል፣ እንመልስለት። ሩጥ፣ በኋላ ዳቦ ቤት ትሆናታለህ። ቁርስ ምሳራትን ወሳኝ ኩነት ሄደህ ታስመዘግባታለህ። ቴሌቪዥን ከየት ይመጣል? አረ የበሬው ነው። ዳስታን ሚዲያ። ይሄ ታምረኛ ሰፈር አስጨነቋቸው። ቀበሌው ህዝቡን የሚችል መስሎት ገጥመው ነበር። ይሄ ምታተኛ ሰፈር ድል አደረጋቸው። ለቀበሌው ሊቀመንበር ምስሉን በቆዳ አስለው ስጦታ ሰጡት። ከስብሰባ በኋላ በጣም ተደሰተና ሊቀመንበሩ ስዕሉን ሲያየው ፊቱ ላይ ማዲያት አለ። ማይኩ ተቀብሎ እኔ ፊቴ ላይ ማዲያት አለ እንዴ ከየት የመጣ ነው ሲባል የሽልማቱ አስተባባሪ ምን ቢል ጥሩ ነው? አረ የበሬው ነው። ይህ ምታተኛ ሰፈር እኮ ለያዥ ለገናዥም ያስቸግር፣ ለፈጣሪም ለሰይጣንም የማይመች ሰፈር እኮ። እጩዎቹን ይዘው እጩዎቹን ታውቋቸዋላችሁ አሏቸው። ኧረ አናውቃቸውም። እነሱ ሲያውቋቸዋል? ኧረ አያውቁንም። ታዲያ እንዴት ነው ሲባል የሚያደርጉትን ክርክር በቴሌቪዥን ታያላችሁ ሲባል የሰፈሩ ሰው ምን ቢል ጥሩ ነው? ቴሌቪዥን ከየት ይመጣል? የኑሮ ውድነቱ እኮ ሰውን አፈርድሜ እያስጋጠው ነው። እኛ ያቃተንን መዋደድ ኑሮ እንዴት ጥሩ እንደሆነ መዋደድን አፈርድሜ እያስጋጠ እያስተማረን ነው። የእኛን ከሰውነት ክብር ዝቅ አድርጎን ኑሮ እንኳን ተወዶኛን ይብለጠን። ገና ምን አይተህ ቁርስ ምሳራትን ወሳኝ ኩነት ሄደህ ታስመዘግባታለህ። የዚህ ሰፈር ነገር ግራ ገብቶናል። ይሆናል ብለን አያረድን ሳይሆን ሲቀር አውጥተን ጣልን ሆኗል ነገራችን በሙሉ። ለያዥ ለገናዥ ያስቸገረ ምታተኛ ሰፈር ተጨንቆልሃል በኑሮ ውድነት። ገና ምን አይተህ ኑሮን ሙዚየም ከፍለ ሁሉ ሄደህ ትጎበኛታል። በዚህ አያያዛችንማ ኑሮ እንዲህ ከቀጠለ አይልም። ኑሮ በዚህ ከቀጠለማ ገና ምን አይተህ በታሪክ ትምህርት ውስጥ ሁሉ ኑሮን ማሸነፍ የሚል የትምህርት አይነት ይካተታል። ችሎታል ግን እንደምንም አድርጎ የዚህ ሰፈር ሰው ከባድ እኮ ነው። ለያዥ ለገናዥ የሚያስቸግር ወዲህ ነው ስትለው ወደዚያ የሚሄድ ኑሮ ከብዶታል ስትል ጭንቁን ጥብብ ብሎ የሚዘጋጅልህ ሰው ነው የበዛው። በመካከላችን ያለው የኑሮ ልዩነት እኮ ያስፈራል። መለያየታችንና የኑሮአችን ልዩነት ከባድ ነው። ልዩነቶቻችንን በቅጥ አድርጉት እንጂ ፍርሃት እየዘራችሁብን ነው። እንዴት ነው ተስፋችን ፍርሃት፣ ኑሯችን ምትሃት የሚሆነው? አጉል ስጋታችሁን ገደብ አድርጉልን እንጂ። እውነታቸውን ነው መምህር ቅኔ ያሉት። የተማርነውና የምናውቀው እኛ፣ የምታወሩትና የምታብራሩት እናንተ ያሉት። አሁን የእኛ ኑሮ ለስብሰባ የሚበቃ ሆኖ ነው የኑሮ ውድነቱ እንዴት እናርገው የሚለን ሻምበል ይጫወትብን። መንፈስሻን ምን አረጋት? አንድ ባለ ታክሲ የ2 ብር ታሪፍ ተጭኖ ሲሄድ ሂሳብ ሲከፍል 4 ብር። ምን ማለት ነው? የ2 ብር ታሪፍ አይደል ሲለው ምን ነካ? በሸማቾች ጋር እኮ ነው ያለፍነው።
መንፈስሻ ታዲያ ልትለቀው ነው እንዴ? በህዝብ አውቶቡስ አንዱ ሹፌር እያመረረብሽ ሲሄድ አግኝቶት መንፈስሻም ብትል ጥሩ ነው። ሩጥ፣ በኋላ ዳቦ ቤት ትሆናታለህ። መንፈስሻን ቀላል ሳርገዋል። ኑሮ ግራ ጋብቶታል። የሰፈር ምታት ይሆን? ነጋችን ያስፈራል። ስጋታችን ከባድ ነው። ኑሯችን እያስጨነቀን ነው። ነገር ግን አሁንም አለን። እንዴት መሰለ የሚሆነው? እነ መንፈስ ግራ እያጋቡን አይደለ? ሰፈሩ በሙሉ ወዴት እየሄደ ግራ እየገባን አይደል? አንዱ መንፈስ ስልኩን ከጆሮ ላይ ሙጭልፍ አድርጎት እየሮጠ አይደለም። ሰውየው እያሯሯጠው ተከተለውና መንፈስ ሻሮጦ ቀበሌ ውስጥ መግባት። እጁን አወናጭፎ ሰውየው አመለጠኝ ማለት ነው። አሁን በምን ለይቼ ነው የሚይዛቸው? አንድ ደግሞ የቀን ሰራተኛ ምስኪን ሌሊት ስልኩን ወስደውበት በጠዋት ሲበር ቀበሌያችን ጋር ሄዳ እኔ ምስኪን ነኝ፣ ከዕለት ጉርሴ ቀንሼ ነው ስልክ የገዛው፣ ወሰዱብኝ ሲል አንዱ ታጣቂ በቢል ጥሩ ሳጅን ያሳዝናል፣ እንመልስለት። የዚህ ሰፈር ትክክለኛ የኑሯችንን ምሳሌ የሚያሳይ አንድ የዚህ ሰፈር ገጠመኛል። አንዱ ድራፍቱን ቀምቅሞልህ ማታ በጨለማ ሲሄድ ደንብ አስከባሪዎች ያገኙታል። ቁም ቁጭ ምናምን ብለው ኪሱን ሲፈትሹት ምንም የለውም፣ የተለቀቀ ቤት በለው። በእልህ ስብርብር አድርገው መሬት ላይ ያነጠፉትና ከዚህ በኋላ ሁለተኛ ብታመሽ ብሎ አንዱ ታጣቂ ዱላውን ሲሰነዝር ሰካራሙ ከታች አይኑን አይጨፍንም። ታጣቂው ምን ቢል ጥሩ ጭራሽ ትመክታለህ? ጭራሽ ትመክታለህ ብሎ ፊቱን እንዳልሆነ አድርገው አሰባበጡታል። ሲጥልብህ አንድ ያርግ በል መታወቂያ ነው ጣሉት። እንዴት ብሎ እንዲገለጥ አድርጎ ሰጣቸው። ውሰዱ። ታጣቂው ፎቶን እያየ ሰውየውን ሲያመሳስለው መታወቂያው ላይ ያለው የሰውየው ምስልና ከዱላው በኋላ ያለው የፊቱ ገጽታ አይገናኝም። ደንብ አስከባሪው ድጋሚ ሌላ ወንጀል፣ የሰው መታወቂያ ይዘህ ነው የምትዞረው? እናቴ ተፈራረቁበት። የዚህም ሰፈር ሰው ኑሮ እንዲህ ነው የተፈራረቀበት። አቤት ከባድ እኮ! ስንቱን ጉድ መሰለ የቻለው። አንዱ ጠጅ ቤት ሰላይ ነኝ ይለናል። እኔ የምለው ሰላይ ነኝ ብሎ መሰለላል እንዴ? በማን ብድግና የስኳር ጠጅ ነው አይደል የምትጠጡት ይለናል። እማማልጣ እሱንማ እየጠጣህ እያወቅኸው ነው። የላይኞቹ ምን እንደሚጠጡ ንገረን እንጂ አለ። ውረታቸው ግራ ግብት ነው የሚለው የዚህ ሰፈር። ከኑሯችን በላይ የነገ ፍርሃታችን ያሰጋል። ተስፋችን በሙሉ እኮ ጽልመት የለበሰ ሆኗል። ነገን በምኞት የሚጠብቅ ሰው እየቀነሰ ነው። ሰላም እደርና እንደምን አደርክ ብርቅ እየሆኑብን እዚህ ሰፈር በዚህ ኑሮ ሁኔታ ምግብ ማስተረፍና በህይወት መትረፍ ድንቃ ድንቅ መዝገብ ላይ ሁሉ ሊያስመዘግብ ይችላል።
ወዛደርም በለው አርብቶ አደር፣ አርሶ አደርም በለው ወጥቶ አደር መብላቱ ሳይሆን ትልቁ ጥያቄ በሰላም ማደሩ ነው። የነ ሻምበልን እኮ አበላል ስታየው በሁሉም ዘርፍ ሰርቀው በሁሉም አይነት ወስደው አሁን የቀራቸው ነገር የሰፈሩን ሰው አስይዘው መበደር። መቼም እኛ ሰፈር ያልተበደረው ብድር አይነት የለም አይደል? ግን አሁን ሊሆንለት የማይችለው ነገር ተበድሮ እንኳን በእዳ አስገብቶ የማይሳካለት ነገር ምንድን ነው? በሰላም ወጥቶ መግባት። በሰላም ወጥቶ መግባት ለዚህ ሰፈር ሰው ኑሮን እንደማሸነፍ ከባድ ሆኖበታል። ክፋታችንና ጭካኔያችንን እኮ በማይዳሰስ ቅርስ ዘርፍ ካላስመዘገብን ብለን ተያይዘናል። ማፈግፈግ፣ መሯሯጥ፣ ሽሽት የሁል ጊዜ ጉዟችን ሆኗል። እውነታቸው ነው። መምህር ቅኔ መንገድ ዳር ቁጭ ብሎ አንድ ተማሪያቸው ይመጣና ይጠይቃቸዋል። እኔ ምሎት መምህር ቅኔ ይሄ መኪና ምንድነው የሚዞረው አሏቸው። ባለፈው የሎተሪ አሸናፊ የጠፋ ጊዜ ሽልማቱ በከተማው እየዞረ አልነበር? የሱ ጊዜ እኮ መምህር ቅኔም ይሄ የምታየው ትልቁ መኪና አንደኛ ዕጣ ነው፣ ይሄ መለሰኛ ሁለተኛ ዕጣ ነው፣ ይሄ እያሉ እስከ አምስተኛ ዕጣ ዘረዘሩለት። የሎተሪ ዕጣው መኪና ካለፈ በኋላ የታጠቁ ሰዎች በመኪና ከኋላ ይመጡላል። ተማሪው ጠየቀ፣ መምህር ቅኔ ይሄ ደግሞ ምንድን ነው ሲላቸው፣ ይሄማ የሁላችንም ዕጣ ነው። እስከ ዛሬ ድረስ ያልተማርንበት ነገር ምንድን ነው? እድለኛ ነኝ ያሸንፋለሁ ብለህ ከቆረጥከው ዕጣ በኋላ የነገ ዕጣ ፈንታ ምን እንደሆነ አለማወቅ ነው። የሁል ጊዜ ችግራችን ያረግ ለዚሁ እኮ ነው አዝማሪው ባንጃው ሳቄን ተከትሎ እምባዬ ወረደ፣ ደስታን ሐዘን በልጦት በቅጽፈት ነጎደ፣ የማይሽር ጠባሳ በልቤ ላይ ስሎ በቅጽፈት አለለ ክፋት ተተክሎ ያለው። አቤት አቤት! ይህም ጊዜ አልፍና ያስተዛዝበናል። መቼስ ተጨካክረናል እኮ ጎበዝ። የኑሮ መወደድ እኮ ሲያንሰን ነው። እንዴት ሰው ከሕክምና ወጪው በላይ አስክሬኑን ለማውጣት ይከፍላል? እንዴት አሰብከው? እንዴት ረሳኸው? በቆፈርካት ጉድጓድ ልክ ነው ስርዓተ ቀብር የሚፈጸምልህ። አሮጊት ገፍተህ ወጣታቱ ሽማግሌ ጥለህ ብርቱ አትባል። ሕፃን ልጅ ቀጥፈህ ዕድሜ አትጨምር። እኔ እነግርሃለሁ በቅርቡ ድሃን ታወራርዳታለህ። እያንዳንድ ነገ መገናኘታችን እኮ አስጊ የሆነ ነው ጎበዝ። አቤት እዚህ ሰፈር ማዕተኛ ሰፈር እነ ሻምበል ልማቷቸው የሌላ ሀገር ዜጋ እኮ ነው የሚያረጉ። ኩርኩማቸውም ጥፊያቸውም እኩል ነው የሚሰናዘረው። አቤት አቤት! የስንቱን እንባ ነው የምታጥበው። ሰው እንዴት በድፍረት ከነገ ትውልድ ላይ ይበደራል ጎበዝ? አቤት አቤት! በዚህ ኑሮ እንዴት ትከፋፋለህ ጎበዝ? ኑሮን ማሸነፍ ከባድ ሆኗል። ለዚህ ከፍራሽ ላይ ልቅ ፍራሾቻችን ላይ እየተኛን እኮ ነው። እንደምን ሆኖ ነው የምንዘልቀው? ነገ ለትውልዶቻችን ምንድን ነው የምናሳልፈው? የነገ ድግሳችን ያስፈራኛል ጎበዝ። ነገን መፍራት አልፈልግም እኔ። ለዛም ነው የአዝማሪውን ባንጃው ግጥም እምልልህ። ያም ጠነሰሰ፣ ወጡም ተጠቀሰ፣ ዳቦ ተቆረሰ፣ ሰውም ተቃመሰ። ቀመስን ተቃመስ
በላን ተበላለን እንጃ ከድስቱ ውስጥ ምን ጉድ እንደሞላን ያለው እንጃለን ብቻ እንጃለን ነጋችን ያስፈራኛል ይሄ ማዕት